ልዑል ግሬስ ልዑልን እወደዋለሁ። ቶቻችሁን በጣም እያስመራችሁ ያላችሁ ወንዶች ካላችሁ ተመለሱ። ምሬቱ ኬትም የመጣለ ግንኙነት ሲበላሽ፣ አቴንሽን ሲቀንስ፣ መሰጠት ያለበት ክብርና ቦታ ሲነሱ ነው። ኃይለኛ ምሬት ውስጥ የመግባት መናቅ ሲሰማቸው፣ ዲስሪስፔክት የተደረጉ ሲመስላቸው ምሬት። ወርቅ ብታዘንብላት ደስተኛ አይደለችም። አስደስታታለሁ ብለህ እዚህ በየክፍለ ከተማው ፎቅ ብትተክል እሷ ደስተኛ አይደለችም። ክብሯን አሳጥታታል። እና ሩታ ቢታረቁ እኔ በጣም ከማንም ከምንም በላይ ደስ የሚለኝ ነገር ነው። እንግዲህ ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። የአብርሃም አመጣጥ አላማረኝም፣ ደስተኛም አይደለሁም። ትናንትን በቀደም ስነግራችሁ ነበረ አብርሽ የሆነ ነገር ሊሰራ ነው። ጥሩ ነገር ስሜት የሚያደርገው አብርሽ በቀደም ነግራቸዋለሁ። ሩታ ሄርሜላን ሁሉ ስራ የምታሰራው ማለት ነው ልጁን ይዞ ለመሄድ ነው አይደለም። እኔ ቆም የሚገርመኝ ነገር ያብርሽ ነገር ማለት ነው እናትን ጠልቶ ልጅ ወርዳለ እንዴ? ልጁን ይዞ ሊድ ከልጄ ገዳ አንድ ሰዓት ስጪ ምን ማለት ነው? እንደውም እንትና ማናት ስሟ ጽጌ ጥሩ ነገር ነው የተናገረችው። እንደውም ከልጅና ከሚስት ጋር አብራችሁ ጥሩ ጊዜ አሳልፉ ብላ ስትል እሱ ሄርሜላ ሩታ እንዴት ነው አይፈልግም ልጄን ብቻ ብር ልዋል ባለም ታስታውሳላችሁ። እንደዛ ነው። አሁን ደግሞ እንግዲህ ሩታ ምስኪን እኮ ልጅ የዋህ ነች። ሩታ እንግዲህ ጥላ ስትሄድ ጥላ ሄደች አምናው ማለት ነው። እንግዲህ ይሄ ልጅ ታላችሁ ይዞባት ካልሄደ እንግዲህ ለነገሩ ልጇን ይዞ ሲሄድ ሩታ መከተሉ አይቀርም። ግን ከወሰዱት በኋላ በወተት ልጁን ሁሉም ነፍተው እንትን እንዳያደርጉት ለመፈራው እና ማርያምን በጣም ነው የሚቀያየሙት። በጣም ትልቅ መቀያየም ነው የሚመጣው። ጽጌን ራሱ በጣም ጽጌን ከጽጌ ጋር ራሱ በጣም ነው የሚያቀያይማት። ይሄን ቪዲዮ በእናታችሁ ላይክ አድርጉ እሺ፣ ስወዳችሁ እና ውዶቼ። አብርሃም ለመበቀል ነው የመጣው። ለበቀል ነው እንጂ ምንም ነገር የለም። ለበቀል አንድና አንድ ለበቀል ነው የመጣው። እሱ ልጁን ይዞ ለመሄድ ነው ይሄን ሲስተም የተጠቀመው ማለት ነው። ግን ይሄ ልጅ ደግሞ ይዞ እንኳን ከሄደ ሩታ ታስይዘዋለች። አንደኛ ነገር ይሄ ልጅ በጣም ህፃን ነው። ገና የ3 ወር ያልሞላ ልጅ ነው። እንዴት ነው ከእናቱ ነጥሎ ሰርቆ ይዞት የሚሄደው? ይሄ በቀል ነው። ይኸውላችሁ እንደዚህ ነው በቀል። ነገ ለማየት ያብቃችሁ። እኔ ነግራችሁ ሩታን ሊያስለቅሳት ነው ይሄ ልጅ። እየነገርኳችሁ ነው። እኔ ስነግራችሁ እመኑኝ። አብርሃም ሩታን ለማስለቀስ ነው ሀሳቡ። ሩታን ለማስለቀስ በቃ እንግዲህ ሩታ ይታያችሁ እናት ምን ያህል ለልጇ ያላትን ነገር ታውቃላችሁ። አብርሃም ልጁን ይዞ ከሄደ ሩታ ታብዳለች። እመቤቴን ነው የምላችሁ። አንድ ቀንም አታድርም። ቡታጅራ ወደ አዲስ አበባ ትሄዳለች። ከሄደችም ያው ታገኛለች። ግን ለጊዜያዊ ግን ሩታን ማሳዘን ጥሩ አይደለም። አንደኛ ነገር ይሄ ልጅ ይዞ ከሄደ ሄርሜላ ነች ይዛው የምትጠፋው። ይሄ ልጅ ሄርሜላ አብርሃም እግሯ ላይ ወድቆ ይቅርታ ቢጠይቃት ሩታን ሁሉም ነገር እንትታ ትታረቋለች። ከዛ ሀገር የምትወጣበት ምክንያትም አብርሽ የሌላ ሰው ሆኖ ማየት ስላልፈለገችም ነው፣ ስለምትወደውም ነው። አብርሃም መረዳት ያቃተው ሰው ነው እና ይቅርታ መጠየቅ ይገባል። ይቅርታ መጠየቅ ነው እንደውም ሲገባው አይደለም። ከልጅ አስተሳሰብ ወተክ ቢያንስ ማለት ነው ከልጅ አስተሳሰብ ወተክ ጭራሽ አምናክ መታ ልጁን እያሳየችክ አንተ ሰርቀ ለመሄድ አዲስ አበባ ትሮጣለህ። ምን አይነት ጭንቅላት ነው ያለክ? ልጁን ከናቱ ለመለየት ያለክ አስተሳሰብ ራሱ ምን አይነት አስተሳሰብ ነው ያለክ ማለት ነው? ይሄ ሰልፍሽነት። ልጁን ወስተክ ከዛች ከሩታ ጋር ሄርሜላ ጋር ታሳድገው ነው ወይስ ምን ልታረገው ነው? ወይንስ ምን ምግብ ልትሰጡት ነው? መቼም እሷ ጡት ታጠባለች ብዬ አላስብም። የደረቀ ጡት ታጠባው ነው እሷ። እንዴት ነው የምታስበው ማለት ነው? ጽጌ ለምን እንደዛ ስምጥታልክ እንደገና መልሰህ ደግሞ ለመስረቅ ታስባለክ? አንድ ሰዓት ይሰጠኝ ብለህ እሪ ብለክ እንዴት ነው? ሲቀጥል ደግሞ ልጅ ያልከው እኮ ከተወለደ በኋላ ነው። ልጅ የምትለው አሁን ልጁ ሲያድግ እና ሩታ ይዞ ሰደዳለው ስላለች በጣም የሚገርም እኮ ነገር ነው። ሰላም መፍጠር ነው የሚገባ ወይንስ ልጅ ሰርቆ መሮጥ ነው የሚገባክ? እንደገና አሁንም የሄርሜላ ጋር ውሽምነት ነው የሚያምርክ ማለት ነው። ኧረ ተው
በጣም ያሳዝናል። ምንም ታማኝ አይደለህም ግን ይጁሊ ጅል ነክ እንዴ? ምንድነው? ከመቆረጥ በፊት 10 አስብ ነው የሚባለው ነገር አለ እኮ። ሩታ አሁን በእውነት ልብህ ይቅርታ ብትላት ይቅርታ አትልህምና ነው? ሄደ ከዛ ሄርሜላን ስንቴ ነው ይቅርታ የጠየካት አንተ ደነስ? ልኩ ግርም ምን የሚላችሁ እኮ መቼ ነው ሰው የምትሆነው ነው? እኔ አልገባኝ። መቼ ነው ሰው የምትሆነው? መቼ ነው እንደ ሰው ብልሃተኛ የምትሆነው? ኧረ ተው እንዴ! ቢያንስ እኮ ወልዳ እንኳን ተኝታ ሰላም አልሰጣሃትም። ከዛች ከሄርሜላ ጋር ሆነ እንዴት ነው ልጅን ያክል ካንተ ወልዳልክ ይሄን ያህል ድረስ ሆና አንተ እንደዚህ አድርጋት እንደገና ደግሞ ልጇን ለመሰቅ ልብክ የተነሳሳ ምን አይነት ከንቱ ሰው ነው በእናትህ? ኧረ አይገባውም። ይሄስ ወንዶቻችሁ በጣም እያስመራችሁ ያላችሁ ወንዶች ካላችሁ ተመለሱ። ምሬቱ ኬትም ይመጣል። ግንኙነት ሲበላሽ፣ አቴንሽን ሲቀንስ፣ መሰጠት ያለበት ክብርና ቦታ ሲነሱ ነው ኃይለኛ ምሬት ውስጥ የመግባት መናቅ ሲሰማቸው ይሄ ዲስሪስፔክት የተደረጉ ሲመስላቸው ምሬት። ወርቅ ብታዘንብላት ደስተኛ አይደለችም። አስደስታታለሁ ብለህ እዚህ በየክፍለ ከተማው ፎቅ ብትተክል እሷ ደስተኛ አይደለችም። ክብሯን አሳጥታታል፣ ቦታ አሳጥታታል። ያ ይገላታል። ስለዚህ ግንኙነት 2 ግልጽ አድርጉና በጋራ ነገሮቻችሁ ላይ ተነጋገሩ። እግዚአብሔር ማስተዋል ይስጥ። አሜን። ስለዚህ ጥንቃቄ ማድረግ አለብን። ግጭቶችን ለመፍታት ግንኙነትን ማስተካከል ለሚሻል ግንኙነታችን አሪፍ እየሆነ ሲመጣ ግጭቶቻችን በጣም እንትን እየሆኑ ይመጣሉ፣ እየቀነሱ መፍትያቸው በጣም ቀላል እየሆነ ቅርብ እየሆነ ይመጣል። ግንኙነቱ ግን በጣም የራቀ ሲመጣ አንዱ ለአንዱ ከባድ ጠላት ነው የሚሆነው። በጣም ከባድ ጠላት ነው የሚሆነው። በጣም የሚዋደዱ ሰዎች ቢጋጩም ቢጣሉም የትም አይደረሱ። ግንኙነታቸው አሪፍ ከሆነ መልሰው የማስተካከል ይችላሉ። ግንኙነቱ ግን በጣም ክፍት ከሆነና በመካከላቸው ከፍተኛ ክፍተት ካለ ግጭቱ አደገኛ ነው የሚሆነው። ስለዚህ መንቱን የሚስት መውደድ ማለት ራስ መውደድ ማለት። በጣም ጎበዝ ባል ሲገባው ኢንቨስትመንቱን ሚስቱ ላይ ነው የሚያደርገው፣ ራሱ ላይ አይደለም። ሚስቱ ላይ ኢንቨስት የሚያደርግ ሰው በጣም የገባው ሰው ራሱ ላይ ኢንቨስት እያደረገ ያለ ሰው። ሚስቱ ራሱን የሚወድ ሰው፣ ጤነኛ ራስ መውደድ ያለው ሰው ሚስቱ ላይ ነው ኢንቨስት የሚያደርገው። ሚስቱን ይወዳል። በሚስቱ ላይ የሚያደርገው በሚስቱ ስም ዕቃ ሲገዛ፣ በሚስቱ ቤት ሲገዛ፣ በሚስቱ መኪና ሲገዛ ምናምን ቅር አይለው። ቁጭ ብሎ ማታ ቁጭ ብሎ አይጠብቃት። በሰላም ነው የሚተኛው። ተደብቆ በእህቱ፣ በአክስቱ፣ በእናቱ፣ በአጎቱ አንዳንድ አይነት እንዲሁ መርገም እኮ ተደብቆ ሚስቱ ቁጭ አድርጎ እያስወለደ እዚህ በሷ ይገዛል። ሩቅ ባለ አጉዬ አገር ቤት ባለው በአባቱ ወንድም እህት ልጅ ምናምን ነው የሚገዛው።